Ahmed Napoleon Bonyunyiza arrived at the Kigali International Airport on Tuesday evening. He was in 2007 tried and convicted in absentia by the Nyakabanda Gacaca court for his role ማርች 4 2025 አህመድ ናፖሊዮን የተሰኘውን ወንጀለኛ የጫነው አውሮፕላን ከአሜሪካ ዋሽንግተን ዲሲ ዳላስ ኤርፖርት ተነስቶ በማግስቱ ማርች 5 2025 በሩዋንዳ መዲና ኪጋሊ ያረፈ። በወንጀል በተነከሩት እጆቹም ላይ የብረት ሰንሰለት ተጠለቀለት። ይህ ከሆነ ከአንድ ወር በኋላ ኤፕሪል 14 2025 የኢትዮጵያው ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚሁ በኪጋሊ ዓለም አቀፍ አውሮፕላን ጣቢያ ደረሱ። በዚህ መሃል ግን ኤፕሪል 7 2025 አዲስ አበባ አንድ ድግስ አስተናግዳ ነበር። ድግሱ የመታሰቢያ ነው። የሩዋንዳን የዘር ማጥፋት የቱትሲዎችን የጭፍጨፋ ዕለት 31ኛ ዓመት ለመዘከር። በዚህ ዝግጅት ላይ የብልጽግና ባለስልጣናት ታድመው ነበር። የብልጽግና መገናኛ ብዙሃን ግን ሁነቱን አልዘገቡትም። ምክንያታቸው ድብቅ አይደለም። ጠቅላይ ሚኒስትሩና ሚስታቸው ዘይትና ዱቄት ለእናቶች ሰጡ የሚል ዜናን ቀኑን ሙሉ ሲያሰራጩ የሚውሉ የአገዛዙ ልሳናት ለዚህ ጉዳይ ቁብ ባይሰጡ የማይጠበቅ አይደለም። በዚህ አዳራሽ ውስጥ የተገኙት ባለስልጣናት ግን ሳይሸማቀቁ ታድመዋል። አንዳንዶቹም በትዊተር ጽፈዋል። ቁም ነገሩ ያለውም በተጻፈው ነገር ላይ ነው። የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እዚህ ጋር ይነሳሉ። ጡረተኛዋ ፕሬዝዳንት በአንድ ወቅት የሥራ ባልደረባ የነበሩ ያሉ አንድ ዲፕሎማት ደግሞ ለኢትዮ ፎረም አጭር ማስታወሻ ያጋራሉ። ዲፕሎማቱ ሳህለወርቅን ከአዶልፍ ኤክማን ጋር አነጻጽረዋቸዋል። እኒህ ዲፕሎማት በአንድ ወቅት በፓርላማው ፊት ጠቅላይ ሚኒስትሩ ስማቸውን ማንሳት እስኪቀራቸው ድረስ በብስጭት ይወረፏቸው ናቸው። የኒህን ዲፕሎማት ማንነት፣ የጠቅላይ ሚኒስትሩን ቁጣና የቀድሞዋን ፕሬዝዳንት ሳህለወርቅን የሚያገናኛቸውን ጉዳይ እንነግራችኋለን። በጽሁፍ ያጋሩንን መልእክትም ይዘነዋል። ግድያን ፈርተው ስለሸሹትና ስለተደበቁት የኢትዮጵያ አየር ኃይል ፓይለቶችም የምንነግራችኋለን። ከዚያ በፊት ግን የአህመድ ናፖሊዮን ታሪክ ይቅደም። On Tuesday, Rwanda received Ahmed Napoleon Bonyunyiza, deported from the U.S. ሩዋንዳዎች በጥብቅ የሚፈልጉትን ሰው ከ31 ዓመታት በኋላ በእጃቸው አስገብተውታል። በሌለበት የፈረዱበትን ቅጣት በ57 ዓመቱ ገብቶ እንዳጣጥምም ከርቸሌ ጥለውታል። አህመድ ናፖሊዮን ቦኙኒዛ የተባለውን የወንጀል ሰው ተቀብለዋል። እናም ከ31 ዓመታት በፊት ሰውን በማንነቱ ተለይቶ እንዲገደል በፈረደበት ሀገር ኪጋሊ አድርሰውታል። የሱ መያዝም የትኛውም ወንጀለኛ መቼም እንደማያመልጥ በእናቱ ቀሚስ ውስጥ ቢደበቅ ከተጠያቂነት እንደማይተርፍ ያስተምር ዘንድ ተጨማሪ ማስረጃ የሆነ ክስተት ነው። ነገሩ እንዲህ ይጀምራል። ሩዋንዳዎች ዘ ናሽናል ሪፐብሊካን ሙቭመንት ፎር ዴሞክራሲ ኤንድ ዴቨሎፕመንት የሚባል የፖለቲካ ድርጅት ነበራቸው። ይህ ፖለቲካ ማህበር ከ1994 በፊት ያችን ሀገር የሚገዛ የአንድን ብሔር የበላይነት የሚያቀነቅን እኛ ብዙ ነን፣ በዚህ ሀገር ውስጥ አብዛኛው ማህበረሰብ ሁቱ ነው፣ ከኛ ውጭ ያለው ሁሉ ስልጣንና ሀብት ብቻ ሳይሆን መኖር የማይገባውም ብሎ የሚያምን ድርጅት ነበር። በዚህ የጥፋት አስተሳሰቡ ከ1975 እስከ 1994 እንደ አውሮፓውያን አቆጣጠር ሩዋንዳን ገዝቷል። አባላትን ሲመለምል ከታዳጊነት ዘመናቸው አንስቶ ነው። ወጣቶችን እጩ አባል ያደርጋቸዋል። እድሜያቸው ሲደርስ ደግሞ ሙሉ አባል ሆነው ይቀላቀሉታል። አህመድ ናፖሊዮን ይህንን ሁሉ ሂደት አልፎ በ1992 የፓርቲው ማዕከላዊ ኮሚቴ አባል ሆነ። ያኔ 24 ዓመቱ ነበር። የፓርቲው ማዕከላዊ ኮሚቴ ደግሞ ከፍተኛው የስልጣን አካል ሆኖ የሚፈልጥም የሚቆርጥም ነበር። የዘር ማጥፋት ተግባሩን የከወነው ታጣቂውና የወጣቶች ክንፍ እንደሆነ የሚነገርለት ኢንተርሃሞይ ደግሞ በቀጥታ መመሪያ የሚቀበለው ከዚሁ የፓርቲው ማዕከላዊ ኮሚቴ ነበር። የፓርቲው ዋና ጸሐፊ የነበረው ማቲው ግሮምፓሴትን በፍርድ ቤት እንዳመነው ኢንተርሃሞይን የፈጠሩትም ያስታጠቁትም ያሰማሩትም እነሱ ናቸው። የማቲው ሚስጥረኛና የቅርብ ጓደኛ የነበረው ደግሞ አህመድ ናፖሊዮን ነበር። ናፖሊዮን ጠመንጃ ብቻ ሳይሆን ቆንጨራና ገጀራ፣ አካፋና ዶማ ይዘው ቱትሲን ለመመንጠር የተሰማሩትን የኢንተርሃሞይ ታጣቂዎችን በማስተባበር መመሪያን በመስጠት በንቃት የሰራ ከዋና ጸሐፊውን ጋር የተባበረ ጥብቅ ቅርበትም የነበረው ሰው ነው። ይህን ለማድረግ ብቻውን መንቀሳቀስ በቂ አይደለም ብሎ ወንድሙን ጭምር ይዞ ና በረሮን ንግደል እያለ ቱትሲዎችን ሊመነጥር የተሰማራም ነበር። በተለይ በኪጋሊ ከተማ የፈሰሰውን ደም፣ የረገፉትን ህፃናት፣ ያለቀውን ህዝብ እንዲያ እንደሆን በማድረግ ረገድ አህመድ ናፖሊዮን የበዛውን ሚና
ተወጣ። ትምክት መሬት አያስነካን ያስባላቸው ከሁቱ ብሔር የወጡት ገዢዎች በቁጥር ትንሽ ነው ያሉትን እዚህ ኖር ዘንድ አልተፈቀደለትም፣ ሩዋንዳም ለበረሮ አትመችም ብለው የገደሉትን የቱትሲ ህዝብ 800 ሺውን ገድለው ቀሪውን ሳይጨርሱ ተሸነፉ። ወንጀለኞቹም ወደ ተለያዩ የዓለም ክፍሎች ተበታተኑ። እየታደኑ ተይዘው እስከሚታሰሩ እየተለቀሙ ለፍርድ እስኪቀርቡ ድረስም በአውሮፓም በአፍሪካም በአሜሪካም በሌላም የዓለም ክፍል ተለያይተው ተደበቁ። እነዚያ ለጥፋት የተጠራሩ ሰዎች፣ እነዚያ ለወንጀል ህብረት የፈጠሩ የዘመን ጉዶች ነፍሳቸውን ለማዳን ሲበታተኑ አንዱ የተደበቀበትን ለሌላው እንኳን አላሳወቀም ነበር። የተባበሩት መንግስታት ግን በታንዛኒያ አሩሻ እንዲሁም በኪጋሊ ችሎት መስርቶ እነዚያን ወንጀለኞች መክሰስ ጀመረ። አብዛኞቹ አልተያዙም። ካልተያዙት ሰዎች መካከልም አህመድ ናፖሊዮን የተባለው ደመቀዝቃዛ ሰው አንዱ ነበር። አህመድ ቦኙኚዛ በሚለውና ፓርቲ ውስጥ በተመዘገበበት ስሙ ክስ ተመስርቶበት ችሎቱ ቀጠለ። እሱ ግን የገባበት ጠፋ። We are going to execute the judgment as it is rendered after notifying him this judgment. አህመድ ስሙን ቀይሮ አህመድ ቦኙኚዛ በሚለው መጠሪያው መሃል ናፖሊዮን የሚል ጨምሮ በጎዳቸውና በጨፈጨፋቸው ሁቶች ስም አታሎ ጄኖሳይድ ሸሽቼ ያመለጡ ቱትሲ ነኝም ብሎ የአሜሪካን የኢሚግሬሽን ሰራተኞች አጭበርብሮ አሜሪካ የገባ ሰው መሆኑን ለማወቅ ሩዋንዳ 31 ዓመትን ጠብቃለች። በፈጸመው ጄኖሳይድ ከ18 ዓመት በፊት በሌለበት ክስ ሲቀርብ ሰዎችን በማንነታቸው ምክንያት ብቻ ገድሏል በሚል ሳይሆን ሴቶችንም ደፍሯል የሚል ዶሴም ተከፍቶ ምስክሮች ቃል ሰጥተውበታል። በዚህ ወንጀሉም እድሜ ይፍታህ ተፈርዶበታል። እንዲያም ሆኖ ሰውየው አልተገኘም። አህመድ አሜሪካ ገብቶ መተዳደሪያውን ወንጀል አደረገ። ደጋግሞ እየተያዘም ታሰረ። በጾታዊ ትንኮሳም ተይዞ ተፈረደበት። ቤቱ እስር ቤት ሆነ። እንዲያም ሆኖ የአሜሪካ የሆምላንድ ሴኩሪቲ ዲፓርትመንት ይህንን ሰው የሚያውቀው አህመድ ናፖሊዮን በሚል ስሙ ነውና በሩዋንዳ ጄኖሳይድ ላይ ቁልፍ ሚና የነበረው ጨፍጫፊ መሆኑን ለማወቅ አልተቻለውም። በነገሩ መደጋገም ላይ ተመስርቶ ይህንን ሰው ሲመረምረው የኋላ ታሪኩንም ሲበረብረው በ1994 በዚያ የ100 ቀናት የልቂት ዕለት በአንዲት ሩዋንዳ በተባለች ትንሽ ሀገር ሚሊዮኖች ሲያልቁ ከዋናዎቹ መሪዎች አንዱ እንደነበር ደረሰበት። እናም ከሩዋንዳ መንግስት ጋር ተነጋግሮ ከአሜሪካም ማሳፍሮ ወደ ኪጋሊ ላከው። ይሄ ሆነው ባሳለፍኑ መጋቢት 4 2025 ነበር። ከግብረ አበሮቹ ጋር ሆኖ የጨፈጨፋቸውን ቱትሲዎች የ31ኛ ዓመት መታሰቢያ ሊከበር አንድ ወር ሲቀረው አህመድ ናፖሊዮን ኪጋሊ ደረሰ። የተፈረደበትን የዕድሜ ልክ እስራትም በ57 ዓመቱ ባለፈው ወር ጀምሮታል። እሱ ከኪጋሊ ከርቻሌ ከገባ ከአንድ ወር በኋላ እሱና ግብረ አበሮቹ 1 ሚሊዮን ህፃናትንና እናቶችን አዛውንቶችንና አቅመ ደካሞችን በረሮ እያሉ የጨረሱበትን የጄኖሳይድ ቀን ለማሰብ የአፍሪካ ህብረት በአዲስ አበባ ዝግጅት አሰናድቶ ነበር። ከአንድ ሳምንት በፊት ኤፕሪል 7 በኢሲ አዳራሽ በተካሄደው በዚህ የጄኖሳይድ መታሰቢያ ዝክር ላይ የብልጽግናው መንግስት የተሻሩና የተሾሙ ባለስልጣናት ተገኝተዋል። ከነዚህም መካከል ብርቱካን አያኖ የተባሉት የኦህዴድ ብልጽግና የውጭ ጉዳይ ምክትል ሚኒስትር ይገኙበታል። በመድረኩም ላይ እንኳን ግብዣችንን ተቀብለው ተገኙልን ተብለዋል። Your Excellency Ambassador Birtukan Ayano, State Minister for Foreign Affairs of the Federal Republic of Ethiopia. የብልጽግና ባለስልጣናት እንዲያሪ መዘገብ የዕለት ስራቸው ያደረጉት የአገዛዙ ሹማምንት በዋሉበት ሁሉ ካሜራና ጋዜጠኛ በማሰማራት የሚታወቁት እነ ኢቲቪና ፋና ለዚህ ጉዳይ ሽፋን አልሰጡም። ምክንያታቸው አወዛጋቢ አይደለም። ከሩዋንዳው ጭፍጨፋ ይላቀ እልቂት ያስፈጸሙ ከአርቲኤልኤም ሬዲዮ የበለጠ እልቂት እንዲካሄድ የመሩ እነሱ ስለሌላ አገር የዘር ማጥፋት ታሪክ ሊዘግቡ አይችሉም። በርግጥ ሩዋንዳ የተፈጸመ በኢትዮጵያ ውስጥ ግን ያልሆነ የነ አህመድ ናፖሊዮን ፓርቲ ኤምአርኤንዲ አድርጎት የኢትዮጵያው ገዥም ሻጭም ብልጽግና ያላደረገው አንዳች ነገር ምን አለ? እንደ ሩዋንዳው ኢንተርሃምዌ ጓንዴም ጎራዴም ያለው ሁሉ እንዲዘምት ተጠርቶ እንደ አርቲኤልኤም የአገሩ ሚዲያ ሁሉ ተጋግዞ የሚሊዮኖችን እልቂት የመቶ ሺዎችን መደፈር አላደረገምን? ታዲያ የአገዛዙ አርቲኤልኤሞች የብልጽግና ኢንተርሃምዌዎች ይህ በአዲስ አበባ የተከናወነ ዝክር እንዴት ቀልባቸውን ይስበዋል ተብሎስ ይገመታል የሚሉትን ጥያቄዎች ስናነሳ የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ ስለዚህ ሩዋንዳ ጄኖሳይድ መታሰቢያ የጻፉትን እናገኛለን። ኢትዮጵያን ከላይ ዶፍ ከታች ጎርፍ ሲያጥባት የደም ማዕበል ሲንጣት ከሩዋንዳ የላቁ ሟቾች ከሩዋንዳም የበለጠ የጭካኔ ተግባራት ሲመዘገቡባት ፕሬዝዳንት የነበሩት ሳህለወርቅ
ይህ የቱትሲ ጄኖሳይድ መቼም እንዳይደገም የሚል መልእክት በትዊተራቸው ላይ ጽፈዋል። ጽሑፉን በአማርኛም በእንግሊዘኛም መጻፋቸው መልእክቱ ለኢትዮጵያውያን ጭምር እንዲደርስላቸው ፍላጎታቸው ለመሆኑ ምልክት ነው። ጄኖሳይድ ወይም ሩዋንዳዎች ኩቢካ የሚሉትን ሃሽታግ ተጠቅመው ያሰፈሩት መልእክት ቃል በቃል እንዲህ ይላል። የዛሬ 31 ዓመት በሩዋንዳ በቱትሲዎች ላይ የተደረገው የዘር ማጥፋት ዘመቻ ወይም ጄኖሳይድ የሰው ልጅ ጭካኔ ሊደርስ የሚችልበትን ጥግ አሳይቷል። ማስታወስ ለማዘን ብቻ አይደለም፣ ምንጊዜም እንዳይደገም ለማለት ነው። ሰውን በዘሩ ለማጥፋት ማንም መብት የለውም ለማለት ነው። በሌላው ላይ ብቻ የሚደርስ አለመሆኑን ለማሳሰብ ነው ይላል የቀድሞዋ የኢትዮጵያ ፕሬዝዳንት ሐሳብ። የቀድሞ ፕሬዝዳንት ሙላቱ ተሾመ በአልጀዚራ ላይ በስማቸው እንዲወጣ ያስደረጉትን የጦርነት መቀስቀሻ ጽሑፍ ሲያራግቡ የነበሩት የአገዛዙ ልሳናት የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ የጻፉትን መልእክት ዜና አላደረጉላቸውም። ልክ እንደ ሳህለወርቅ በውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩትና በብራስልስ የኢትዮጵያ ዲፕሎማት የነበሩት አቶ መርከብ ነጋሽ ግን ይህንን የቀድሞዋን ፕሬዝዳንት የትዊተር መልእክት በማስመልከት አስተያየታቸውን በጽሑፍ ለጣቢያችን አጋርተዋል። አቶ መርከብ እንዲህ ይላሉ። በትግራይ ጄኖሳይድ ወቅት የኢትዮጵያ ፕሬዝዳንት በመሆን የዲፕሎማሲ ከለላ ሲሰጡ የቆዩት እንግሊዝኛና ፈረንሳይኛ የሚናገሩት ሳህለወርቅ ዘውዴ የሩዋንዳው ጄኖሳይድ ዝክረ በዓል ላይ እንዳይረሳ እንዳይደገም የሚል ትዊት የመጻፍ ድፍረት ያገኙት እንደ አዶልፍ ኤክማን እኔ ስራዬን እየሰራሁ ነበር እንጂ አንድም ሰው ተኩሽ አልገደልኩም ብለው ስለሚያስቡ ይሆን በማለት የአዶልፍ ኤክማንን የችሎት ታሪክ ባጭሩ ያስታውሳሉ። አዶልፍ ኤክማን በናዚ አገዛዝ ዘመን ከፍተኛ ስልጣን ላይ በመሆን በአይሁዶች ጭፍጨፋ ላይ ከተሰማሩ ዋና ሰዎች አንዱ ነበር። በአርጀንቲና ተይዞ በኢየሩሳሌም ለፍርድ ሲቀርብ ለሚቀርብበት ክስ ሁሉ አንድ ወጥ አሰልችና ቢሮክራቲክ መልስ ይሰጥ ነበር። እኔ የመንግስት ሰራተኛ ነበርኩ። አድርግ ተብዬ የታዘዝኩትን መፈጸም የአባት ሀገር ጀርመን ዜጋና የመንግስት ሰራተኛ በመሆን የነበረብኝ ኃላፊነት ነው። ያደረኩትን ሁሉ ያደረኩት ለአይሁዶች ጥላቻ ኖሮኝ ሳይሆን የወቅቱን መንግስት ትዕዛዝ የመፈጸም ግዴታ የማንኛውም አገር ወዳድ ቢሮክራት ኃላፊነት ስለነበረ ነው ይል ነበር። 3 ሚሊዮን አይሁዶች እንዲገደሉ አድርገሃል ሲባልም 3 ሚሊዮን አይሁዶችን ወደ ጋዝ ቻምበር ለማጓጓዝ የሚያስችል የአፈጻጸም አቅም አልነበረንም። 2 ሚሊዮን 150 ሺህ አካባቢ አይሁዶችን ብቻ ነው ማጓጓዝ የቻልነው። የኛ ሥራ አይሁዶች ወደሚገደሉበት ጋዝ ቻምበር ማጓጓዝ እንጂ አይሁዶችን መግደል አልነበረም። እኔ ከደሙ ንጹህ ነኝ ይል ነበር በማለት የሚያስታውሱት አቶ መርከብ ሳህለወርቅ ዘውዴም እንደ አዶልፍ ኤክማን ታዛዥ ነበርኩ ሊሉን ነውን የሚል ይዘት ያለው መልእክት አክለዋል። የውጭ ጉዳይ ሚኒስቴር በተለያዩ ደረጃዎችን ሰርቻለሁ። በጠቅላይ ሚኒስትር ቢሮ ሲኒየር ፐብሊክ ፖሊሲ ኤክስፐርት ሆኜ ሰርቻለሁ። ከዛም በኢትዮጵያ ኤምባሲ በብራስልስ ውስጥ ሰርቻለሁ። አቶ መርከብ ነጋሽ በጠቅላይ ሚኒስትር አብይ ቢሮ ለጥቂት ጊዜ ከመስራታቸው በተጨማሪ በውጭ ጉዳይ ሚኒስቴርም ውስጥ ረዘም ላለ ጊዜ የሰሩ በኋላም በቤልጂየም ብራስልስ የኢትዮጵያ ዲፕሎማት ሆነው የተመደቡ ነበሩ። ሆኖም ብልጽግና ኑ ከህሊናና ከታሪክ እናጥፋ ብሎ እንደ ሩዋንዳው ጄኖሳይድ በህዝብ ላይ እልቂት ሲጠራ በሁሉም የመንግስት መስሪያ ቤቶች ውስጥ የነበሩ የትግራይ ተወላጆችን ከስራ እያገደ ሲያስርና ሲገድል የባንክ አካውንታቸውንም እያገደ ሲያስርብ በአቶ መርከብ ላይም ይሄው ይደረግ ዘንድ ወደ አዲስ አበባ ና ተባሉ። ሆኖም ጠቅላይ ሚኒስትሩን ቀርበው የሚያውቁት የጥፋት እቅዳቸውን ማስቀድመው በመረዳታቸው ምክንያት ከጠቅላይ ሚኒስትር ጽህፈት ቤት ወደ ውጭ ጉዳይ አፈግፍገው ነበርና ከብራስልስ ወደ አዲስ አበባ እንድትመጣ ሲባሉ የጤና አድርገው አልተመለከቱትም። እናም ወደ ኢትዮጵያ ሳይመለሱ በዚያው ለስደት ተዳረጉ። በዚህ ጊዜ ነበር ጠቅላይ ሚኒስትር አብይ በብስጭት ግማሾቹ ከዱ በማለት በፓርላማ ፊት የተናገሩት። እዚህ ጋር እንደሚገርም ታሪክ አለ። ብራስልስ በቀደም የሄድኩበት ቦታ 2-3 የትግራይ ተወላጆች ነበሩ እዛ ዲፕሎማቶች እና ግማሾቹ ሲጠሩ መጡ፣ ግማሾቹ ደግሞ አይ ይሄ መንግስት አይታወቅም ብለው ቀሩ ወይም ከዱ። ጠቅላይ ሚኒስትሩ በብራስልስ የነበሩት የትግራይ ተወላጆች 2 እና 3 እንደነበሩና ግማሾቹ እንደቀሩ የተናገሩትን በማስመልከት ስለ ጉዳዩ የጠየቅናቸው አቶ መርከብ ተመለሱ ስንባል ያልተመለስኩ የትግራይ ተወላጅ እኔ ነበርኩ። የሆነው ሆኖ ያ የፓርላማ ንግግራቸው ስለኔ የነበራቸውን የክፋት እቅድ የሚጠቁም ነው። ምናልባት ያኔ ሄጄ ቢሆን ኖሮ እኔ እናንተ ላንገናኝም እንችል ነበር። የጄኖሳይድ አዋጃቸውን መሸሼ ከሞት አመለጠ እንጂ ከዳ አያስብለኝም በማለት መልሰዋል። የሩዋንዳን ጄኖሳይድ 31ኛ ዓመት ዝክር በማስመልከት አስተያየት ለጻፉት ሳህለወርቅ ዘውዴ ምላሽ ያቀረቡት አቶ መርከብ እኒህ ናቸው። በዚሁ የሩዋንዳ የዘር ማጥፋት መታሰቢያ ሰሞን ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ኪጋሊ ነበሩ። በኒው ላይንስ ኢንስቲትዩት የጥናት ሪፖርት በትግራይ ክልል የተካሄደውን ጄኖሳይድ የመሩት እሳቸው ናቸው ተብሎ በ12 የአውሮፓና የአሜሪካ የህግ ፕሮፌሰሮች በቀድሞ የአይሲሲና አይሲጄ ዳኛና አቃቢ ህጎች
120 ገጽ ሪፖርት የወጣባቸው ፊልድ ማርሻሉ በርግጥም በሩዋንዳ ጄኖሳይድ ሰሞን ኪጋሊ ተጉዘዋል። በዚህ የጄኖሳይድ መታሰቢያ ሰሞን ዋነኛ የጄኖሳይድ ጠቅላይ አዛዥ በሩዋንዳ ተገኙ ብሎ የዘገበ ሚዲያ ግን የለም። ፊልድ ማርሻል ብርሃኑ ጁላም ሆኑ አለቃቸው ጠቅላይ ሚኒስትሩ ከዚህ በፊት በሩዋንዳ መንግስት ላይ ቂም ቋጥረው ሰንብተዋል። ዋና ምክንያታቸው ደግሞ በአየር ኃይል ውስጥ ይሰሩ የነበሩ የትግራይ ተወላጅ ፓይሎቶችን ጥገኝነት ሰጥቷል የሚል ነው። በኢትዮጵያ አየር ኃይል ውስጥ ይሰሩ የነበሩ የትግራይ ተወላጅ ፓይሎቶች እንደማንኛውም የትግራይ ሰው ሊገደሉ ወይም ሊታሰሩ አለያም ሊሰወሩ እንደሆነ መረጃው ሲደርሳቸው ሸሽተው ከሄዱባቸው ሀገራት መካከል ሩዋንዳ አንዷ ነች። የፕሬዝዳንት ካጋሜ መንግስት ለእነዚህ ሸሽተው ለተጠጉት ፓይለቶች ጥገኝነት መስጠቱ ያስቆጣው የብልጽግናው አገዛዝ ተላልፈው እንዲሰጡት በህግም በሽምግልና ሞክሮ ነበር። ሆኖም አልተሳካለትም። ፓይለቶቹም በማንነታቸው ምክንያት የሚደርስባቸውን ሞትና እስራት አምልጠው ልክ እንደ መርከብ ነጋሽ ከሩዋንዳም ወጥተው ወደ ሌሎች ሀገራት ሄዱ። ትናንትም እልቂትን ያካሄዱ ዛሬም እልቂትን እየመሩ ያሉ በዚህ በበዓል ዕለት እንኳንም ከጎጃም እስከ ሸዋ ድረስ በድሮን ሲገድሉ የሚውሉ ፊልድ ማርሻል ብርሃኑ ባለፈው ሳምንት በ20ኛው ክፍለ ዘመን መጨረሻ በተፈጸመ ጄኖሳይድ ስሟ በምትታወቀው ሩዋንዳ ተገኝተው ነበር። መልካም በዓል በመመኘት ሳምንታዊውን የአምባገነኖች መዘከሪያ ዝግጅታችንን በዚሁ እናጠናቅቃለን።